ዛሬ ማይክሮሶፍት ኤክሴል ቱቶሪያላችን ደግሞ የምንመለከተው ስለ ሰም ኢፌስ፣ ካውንት ኢፌስ፣ ሌፍት እና ራይት ፋንክሽን ማይክሮሶፍት ኤክሴል ውስጥ እንዴት አድርጋችሁ መጠቀም እንደሚችሉ ከነ ምሳሌ አንድ በአንድ የማሳያችሁ ይሆናል። ቪዲዮን ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ እዚህ ጋር እንደምታዩት እንግዲህ የሰራተኞች ስም ዝርዝር አለ። እዚህ ጋር ደግሞ በየሳምንቱ መጨረሻ የሸጡት ነው እዚህ የተቀመጠው ማለት ነው። አሁን የተፈለገው ምንድነው መሰላችሁ? ከ80 በላይ ብቻ የሸጡትን ሽያጫቸውን ደምርልኝ ብትባሉ እንዴት አድርጋችሁ በቀላሉ መደመር እንደምትችሉ ላሳያችሁ። እንበልና እንደተለመደው እናንተ እዚህ ጋር መጣችሁ ሰም ፋንክሽን ብትጠሩ ሰም ፋንክሽን ምን ይወስዳል? ከዚህ እስከዚህ ያለው ሬንጅ እንሰጣለን። ለምሳሌ ከዚህ እስከዚህ ያለውን በዚህ መልኩ ሴሌክት አድርገን እንሰጣለን። መልሰን እንዝጋና ከዛ ኢንተር ስንለው ይኸው ቶታሉን ይሰራልናል። ነገር ግን ስፔሲፊካሊ ከ80 በላይ ስትባሉ ደግሞ እንዴት እንደሚሰሩ ላሳያችሁ። እሱን ለመጠቀም ፋንክሽናችን ሰም ኢፍ የምትለው ፋንክሽን እንጠቀማለን ማለት ነው። ይኸው ሰም ኢፍ ፋንክሽን እንጠቀም። የመጀመሪያ አርጉመንቱ ሬንጅ ነው። ይኸው ሬንጁ ከዚህ እስከዚህ ሴሌክት እናደርግለታለን። ክራይቴሪያችን ደግሞ የሚሆነው ምንድነው? ከ80 በላይ የሆነውን በዚህ መልኩ እንጻፍና ከዛ ከዘጋም በኋላ ኢንተር እንላለን። ልክ ከ80 በላይ የተኛው ሽያጫቸው ከ80 በላይ የሆኑ ይሄና ይሄ አይደለ? ይሄና ይሄ ስንደምረው ደግሞ 175 ይሆናል ማለት። ስለዚህ ማይክሮሶፍት ኤክሴል ውስጥ የሆነ ነገሮች አድ ለማድረግ ኮንዲሽን ወይ ደግሞ ክራይቴሪያ ካለ እነዚህን ሰም ኢፍ መጠቀም ትችላላችሁ ማለት ነው። እዚህ ጋር ስትመጡ ደግሞ ሰም ኢፍኤስ የሚባል ነገር አለ። ሰም ኢፍኤስ ደግሞ ከሰም ኢፍ ጋር አንድ አይነት ነገር ሆኖ ነገር ግን ክራይቴሪያ ሁለትና ከዛ በላይ ከሆነ የምንጠቀመው ነው። እንበልና ለምሳሌ ሽያጩ ከ80 በላይ የሆነና ከ70% በላይ አቴንድ ያደረገ ሰው ሽያጫቸውን ደምርልኝ ብትባሉ እንዴት ነው የምትደምረው? አሁን ሁለት ክራይቴሪያ አለ። አንደኛው ክራይቴሪያ ሽያጫቸው ከ80 በላይ የሆነና አቴንድ ደግሞ ከ70 በላይ አቴንድ ያደረጉትን ብቻ ሽያጫቸውን ደምርልኝ የተባለ። ስለዚህ ሁለቱንም ሪኳየርመንት ወይ ደግሞ ክራይቴሪያ ማሟላት ይኖርበታል። እንበልና አሁን እዚህ ጋር መተን ኢኳል ብዬ ሰም ኢፌስ ሁለት ስለሆነ ሰም ኢፌስ ይጠራሉ። ሰም ሬንጁ የሚደመረው የተኛው ነው የሚደመረው ይሄው ይሄ ነው የሚደመረው። ከዛ ሁለተኛ አርጉመንቱ ክራይቴሪያ ሬንጅ ዋን ክራይቴሪያ አይደለም የተጠየቃችሁ ክራይቴሪያ ሬንጅ ዋናችን ይሄው ክራይቴሪያ ዋኑ እዚህ ስለሆነ ሬንጁ ይሄ ነው የሚሆነው። ኔክስት ደግሞ ክራይቴሪያው ደግሞ ምንድነው ይለኛል። ክራይቴሪያው የሚሆነው ግሬተር ዛን 80 የሆነው ነው። ክራይቴሪያ ዋ ነው የተሸጠው ሽያጩ ከ80 በላይ የሆነ ነው። እሺ ሌላ ነገሩ ደግሞ ክራይቴሪያ ሬንጅቱ ደግሞ አቴንዳንስ ነው። ይኸው ከዚህ ጀምሮ እስከዚህ በዚህ መልኩ እንሰጣለን። ክራይቴሪያስ ምንድነው? ክራይቴሪያ ምንድነው ካላችሁን ግሬተር ዛን ስንት 70 እንዲህ እናደርጋለን። ከዛም በኋላ መልሰን እንዘጋለን ኢንተር እናደርጋለን ማለት ነው። አሁን ስንት መጣ? 85። ለምን 85 መጣ? እንየው። አሁን እዚህ ጋር ሽያጫቸው ከ80 በላይ የሆኑት እነዚህ ሁለቱ ከ80 በላይ ናቸው። እነዚህ ሁለቱ አይሆኑም ማለት ከዚህ በዚህ ሳይድ ያሉትም አይሆኑም ማለት ነው። ስለዚህ ይሄን ነገር ሁለቱን እንየውና በዚህ ሳይድ ያሉትን ደግሞ እንየው። አቴንዳንሱ ከ70 በላይ አቴንድ ማድረግ አለበት ላይ አይደለ? ስለዚህ እቺ አትሆንም እቺ ትሆናለች። ስለዚህ ምንድነው የሚሆነው? 85 እዚህ ያለው ብቻ ይሆናል ማለት ነው። እንበልና እቺን 75 ብናረገው ምን ያደርጋል? እነዚህ ሁለቱ ይደመርልናል ማለት ነው። ስለዚህ ሰም ኢፍ ለአንድ ክራይቴሪያ ሰም ኢፍኤስ ደግሞ ሁለትና ከዛ በላይ ክራይቴሪያ ካለ የምንጠቀመው ይሆናል ማለት ነው። ኦኬ ሌላ ነገሩ ደግሞ በጣም ወሳኝ የሆነች ማይክሮሶፍት ኤክሴል ውስጥ ብትጠቀሙ በጣም የሚጠቅማችሁ ደግሞ ካውንት ኢፍ ደግሞ እንበልና እዚህ ጋር እንዴት አድርጋችሁ በቀላሉ መንገድ ካውንት ማድረግ እንደምትችሉ እንበልና አሁን ከ50 በላይ የሸጡትን ሰራተኞች ካውንት አድርጉልኝ ብትባሉ በጣም በልክ ዳታ ካላችሁ እንዴት አድርጋችሁ በፎርሙላ ካውንት ማድረግ እንደምትችሉ ላሳያችሁ። ፎርሙላ ካውንት ኢፍ ትባላለች። ልክ እንደ ሰም ኢፍ ይኸው ካውንት ኢፍ ከዛ ሬንጅ ትፈልጋለች። ይኸው ሬንጁ ከዚህ እስከዚህ ነው። ሙሉ ዳታውን ትሰጡታላችሁ ማለት ነው። ከዛም በኋላ ከስንት በላይ ነው ተባላችሁ? ከ50 በላይ በዚህ መልኩ ትሰጡትና ኢንተር ስንለው 3 ነው። ስለዚህ ከተሸጡት ሽያጮች እንደምታዩት እዚህ ጋር 3ቱ ስንት ነው? ከ50 በላይ ነው። ስለዚህ 3 ከ50 በላይ ሽጧል ብላችሁ ሪፖርት ወይ ትነግሩታላችሁ ማለት ነው። እዚህ ጋር ደግሞ
ሁለትና ከዛ በላይ ኮንዲሽን ካለ እንዴት አድርጋችሁ በቀላሉ መንገድ ካውንት ማድረግ እንደሚችሉ ነው። እሱም ደግሞ ካውንት ኢፍ ኤስ የምትባል ፋንክሽን በመጠቀም ነው ማለት ነው። ኦኬ እንበልና እዚህ ጋር ሽያጫቸው ከ50 በላይ የሆነና ደግሞ ከ80 በላይ አቴንድ ያደረጉ ሰዎችን ብቻ ሽያጫቸውን ደምርልኝ ብትባሉ እንዴት እንደሚደምሩ ላሳያችሁ። አሁን እዚህ ጋር እንምጣና ምን እናደርጋለን? ካውንት ኢፍ ኤስ የምትለው ፋንክሽን እንጠራለን። ለምን ካላችሁ ሁለትና ከዛ በላይ ክራይቴሪያ የምንጠቀም ከሆነ ካውንት ኢፍ ኤስ እንጠራለን። ለምን ካላችሁ እዚህ ጋር ይኸው ሴሉ ከ80 አይደለም፣ ሴሉ ከ50 በላይ የሸጠ አቴንዱ ደግሞ ከ80 በላይ አቴንድ ያደረገ ምን አድርግልኝ አዳርግልኝ። ስለዚህ ክራይቴሪያ ሬንጅ ዋን ምንድነው የሚሆነው? ይኸው ሽያጩን ከዚህ እስከዚህ ሴሌክት አድርግለታለሁ። ሁለተኛ አርጉመንት ክራይቴሪያ ይለኛል። ክራይቴሪያ ደግሞ ግሬተር ዛን 50 ይለዋለሁ። ከዛ ሁለተኛ ክራይቴሪያ ሬንጅ ቱ ደግሞ ከዚህ እስከዚህ ያለውን አቴንዳንስ ይሰጠዋለሁ። ከዛ ክራይቴሪያ ቱ ምንድነው? ግሬተር ዛን ስንት ነው የሚሆነው? 80 ነው አይደል? ግሬተር ዛን 80 እዚህ ጋር እስቲ ኢኳል እናድርገው። ኢኳል እንዲናርገው ከዛ እንወስቲ ሁለት ይለኛል። ምን ማለት ነው? አሁን ሽያጫቸው ከ50 በላይ የሆነ እዚህ ጋር እንደምታዩት ከ50 በላይ የሆነ እነዚህ ሶስቱ ከ50 በላይ ናቸው። ነገር ግን እነዚህ ሶስቱ ከ50 በላይ ስለሆኑ ብቻ ይሆናሉ ማለት አይደለም። አቴንዳንሳቸው ከ80 እና 70 በላይ ይኖርባቸዋል። እቺ እዚህ ጋር ትሆናለች አንድ፣ እዚች ጋር ይሄ ትሆናለች። አቴንዳንሷ ትሆናለች አትሆንም፣ ኤክስ ትሆናለች። እዚህ ጋር ያለች ውስጥ ትሆናለች፣ አዎ ትሆናል። ስለዚህ ሁለቱ ይሆናሉ ማለት ነው። ስለዚህ ካውንት ሲያደርግልን ሁለቱን ካውንት አድርጎልናል ማለት ነው። ስለዚህ ካውንት ኢፍ ለአንድ ክራይቴሪያ ሲሆን ነው። ካውንት ኢፍ ኤስ ደግሞ ሁለትና ሁለት በላይ ክራይቴሪያ የሚያስገድደን ወይ ደግሞ መጠቀም ግዴታ ሲሆንብን ካውንት ኢፍ ኤስ ፋንክሽን ካውንት ለማድረግ እንጠቀማለን ማለት ነው። ኦኬ ሌላ ነገሩ ደግሞ ስለ ሌፍት ፋንክሽን። ሌፍት ፋንክሽን ምን ያደርጋል መሰላችሁን? ሳራ የምትለው ጽሑፍ ውስጥ እንበልና ኢኳል ብለን ሌፍት ፋንክሽናችን እንጠራለን። ሌፍት ፋንክሽናችን ከጠራን በኋላ ቴክስታችን ሳራ አይደለች? ከዛም በኋላ ነም ካራክተር ማለት አሁን በሌፍት በኩል ኤክስትራክት ማድረግ የፈለጋችሁት ቁጥር ለምሳሌ ሁለት ቴክስቶችን በሌፍት በኩል ኤክስትራክት ማድረግ ፈልጋለሁ ካላችሁ ሁለት እዚህ ጋር ትጽፋላችሁ። አሁን ከሳራ ሁለት ቁጥር በሌፍት በኩል ኤክስትራክት ከተደረገ ምንና ምን ይወጣል ማለት ነው? ኤስ እና ኤ ይወጣል። ይሄው ኤስ እና ኤ በዚህ መልኩ ይወጣል ማለት ነው። ስለዚህ ሌፍት ፋንክሽን ኤክስትራክት ያደርጋል ማለት ነው በሌፍት ሳይድ ያለው ከቴክስቱ። ራይቱ ደግሞ ልክ ዘሴም ስትሩን ይሄ ደግሞ በራይት በኩል ኤክስትራክት ማድረግ ነው። እዚህ ጋር እንምጣና ራይት ፋንክሽን እንጠራለን። ሪተርን ዘ ስፔሲፋይድ ነምበር ኦፍ ካራክተር ፍሮም ዘ ኤንድ ኦፍ ዘ ቴክስት ስትሪንግ ወይ ደግሞ በራይት ሳይድ ያለው ወይ ደግሞ በስተመጨረሻ ያለው እሱን ኤክስትራክት የሚያደርግላችሁ ማለት ነው። አሁን እዚህ ጋር እንምጣና የመጀመሪያ አርጉመንቱ ምንድነው የሚሆነው? ይሄው ዳንኤል የሚለውን ልውሰድ። ከዛ ነምበር ኦፍ ካራክተር ደግሞ 3 ልስጠውና ምን ያደርጋል? በተመጨረሻ ያሉ 3 ፊደላትን ኤክስትራክት አድርጎ ይሰጣል ማለት ነው። ይሄው በዚህ መልኩ ኤክስትራክት አድርጎ ይሰጣል። ስለዚህ እንዲያርጋችሁ ማይክሮሶፍት ኤክሴል ውስጥ ሰሚፍ እና ሰሚፌስ ካውንት ኢፍ እና ካውንት ኢፍ በዚህ መልኩ መጠቀም ትችላላችሁ። ሌፍት እና ራይትም በዚህ መልኩ በቀላሉ መንገድ መጠቀም ትችላላችሁ ማለት ነው። ይህ ቪዲዮ ከወደዳችሁ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።